ማስጠንቀቂያ ተሰጠም። አርማዎችን መጠቀም ከበዓሉ መንፈስ ጋር የሚጋጭ ነው። ነገሮቻችን ጠቅላይ ስራ አስኪያጁ ተናገሩ። ሁሉ ሰላምን፣ ፍቅርንና አንድነትን የሚሰብኩ ሊሆኑና አሉታዊ ውጤት ካላቸው የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ ለማለት ወዳለሁ። በዓሉ የሰላም፣ የጤና፣ የፍቅር፣ የደስታ እንዲሆንልን እየተመኘው በቀጥታ ወደ መረጃዎቻችን አመራለሁኝ። እንግዲህ በዓለ ጥምቀት ጋር የተገናኘ መረጃ ነው ዛሬ የምናቀርብላችሁ። ከተራ ምንድነው ከሚለው አንስቶ የተላለፉትን መልእክቶች ነው የማቀርበው። እስኪ በቅድሚያ ላይክ እያደረጋችሁ እስከ መጨረሻ ድረስ እንድትከታተሉን በዚሁ አጋጣሚ ለመግለጥ እወዳለሁ። ሁላችንም እንደምናስታውሰው ከተራ ነው በዓለ ጥምቀት እንግዲህ መጥቷል። 2018 ሀገር ውስጥ ከሀገር ውጭ በስደቱም ዓለም የምትገኙ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ፣ ህፃናትም ጭምር ሁላችሁንም እንኳን አደረሳችሁ ለማለት እየወደድኩኝ በቀጥታ ወደ መረጃችን ነው የማመራው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2018 ዓ.ም የጥምቀት በዓልን አስመልክቶ ባስተላለፈችው መልእክት በዓሉን ከሃይማኖታዊ ስርዓት ውጭ ለሆኑ ፖለቲካዊ ክፍፍልን ለሚፈጥሩ ዓላማዎች መጠቀም በጥብቅ የተከለከለ መሆኑን ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ገልጠዋል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስ በሰጡት ጋዜጣዊ መግለጫ የዘንድሮን የጥምቀት በዓል ስናከብር የቤተ ክርስቲያኒቱን እና የሀገርን ሰንደቅ ዓላማ ብቻ በመያዝ እንዲሁም ነጭ ልብስ በመልበስ ሊሆን እንደሚገባ አቅጣጫ አስቀምጠዋል። ብፁዕነታቸው በመግለጫቸው ላይ እንዳስጠነቀቁትም ሰዎችን በሀሳብ የሚለያዩ መልእክቶችን፣ ምልክቶችን እንዲሁም አርማዎችን በበዓሉ ላይ መጠቀም ከበዓሉ መንፈሳዊ እሴት ጋር የሚጋጭ ተግባር ነው። ነገሮቻችን ሁሉ ሰላምን፣ ፍቅርን፣ አንድነትን የሚሰብኩ ሊሆኑ ይገባል ያሉት ዋና ስራ አስኪያጁ አሉታዊ ውጤት ካላቸው እንቅስቃሴዎች ምዕመናን እንዲቆጠቡ አሳስበዋል። ቤተክርስቲያኗ ባስተላለፈችው መመሪያ መሰረት በዓሉ ሲከበር ምዕመናን ነጭ ቀለም ያላቸውን ባህላዊ አልባሳት በመልበስ የቤተክርስቲያኒቱን አንድነትና ውበት የሚያጎላ መልኩ ሊሆን ይገባዋል ብለዋል። ብፁዕ አቡነ ሳዊሮስ አክለውም በዓለ ጥምቀት በጌታችን በኢየሱስ ክርስቶስ የተመሰረተውን የጥምቀት ምስጢር የምናስብበት ከኃጢአት ማስተስረያ ነፃ መውጣታችንን የምናበስርበት እንጂ ለልዩነት መፈጠሪያ መድረክ ሊሆን እንደማይገባም ገልጸዋል። መላው ሕዝበ ክርስቲያን በዓሉን በሰላም በመከባበርና በመንፈሳዊ ስነ ስርዓት እንዲያከብርም ጥሪ አቅርበዋል። ቪዲዮውን ኋላ አሳያችኋለሁ። እንግዲህ ሌላው እንድናደምጥ የምወደው ነገር ከከተራ ጋር የተገናኘ ነው። እንግዲህ ሁላችንም እንደምናውቀው ከተራ ምንድን ነው? ያው ከተራ ሲባል እንሰማልና ከተራ ምንድን ነው የሚለውን የተወሰነውን ያህል ላቅርብላችሁ። ከተረ ከሚል ግዕዝ ቃል የተገኘ ሲሆን ከበበ፣ ዙሪያውን ያዘ ማለት ነው። ይኸውም ታቦተ ሕጉ በጳጳሳት፣ በሊቃውንት፣ በቀሳውስት፣ በዲያቆናት እንዲሁም በምዕመናን ተከቦ ታጅቦ መጓዙን የሚያመለክት ገላጭ ቃል ነው። ዳግመኛም ከተራ ማለት ከተረ፣ ሰበሰበ፣ አጠረ ካለው ከግዕዝ ቃል የወጣ ሲሆን ይኸውም ምዕመኑ ወራጁን ውሃ ሰብስቦ ወይንም ገድቦ በየሰበካው ቦታ ላይ ተለይቶና ተከልሎ ታቦታቱን ወይም በዳስ በድንኳን የሚያድሩበት የተለያዩ የውሃ አካላት ተጠርገው የሚከተሩበት ስለሆነ ነው። ይህ ስፍራ ባህረ ጥምቀት የታቦት ማደሪያ እየተባለ ይጠራል። የውሃ መሰባሰቢያ ማለት ነው። መቼ የተጀመረ የጥምቀት አከባበር በሀገራችን ታቦት ተሸክሞ ወንዝ ወርዶ የክርስቶስን በዓለ ጥምቀት ማክበር የተጀመረው በአባ ሰላማ ከሳቴ ብርሃን ሲሆን ይበልጥ የተጠናክሮ በሜዳና በውሃ ዳር ማክበር የተጀመረው በአፄ ገብረ መስቀል ዘመነ ንግስና በ530 እስከ 544 አካባቢ እንደሆነ ይነገራል። ይሄውም ቅዱስ ያሬድ ከ505 እስከ 570 ድረስ ዜማ መስፋፋትን ጋር ተያይዞ ታቦታቱ በየዓመቱ ጥር 11 ቀን ጠዋት ወደ ወንዝ ወርደው ማታ ወደ መንበረ ክብራቸው ይመለሱ ነበር። ከዚህ በኋላ በቅዱስ ላሊበላ ዘመነ መንግስት በኢትዮጵያ ምድር የተመላለሱ በብሕትውናና በስብከተ ወንጌል ተግተው ያገለገሉ የነበሩት ጻድቁ አቡነ ገብረ መንፈስ ቅዱስ
በኢትዮጵያ ክፍላተ ሀገር የተዘዋወሩ ባህረ ጥምቀትን ባርከዋል። ንጉሥ ላሊበላል እንግሊዝ ከነበረበት ድረስ አጥቢያ አብያተ ክርስቲያናት ለየብቻቸው በተናጠል ሲፈጽሙ የነበረውን ክብረ በዓል አስቀርቶ በምትኩ አንድ አካባቢ የሚገኙ አብያተ ክርስቲያናት በአንድነት ተሰባስበው በአንድ ጥምቀተ ባህር እንዲያከብሩ ትዕዛዝ አስተላልፈዋል። ይህም ተግባራዊ መሆኑን የበዓሉ አከባበር ስነስርዓት ቅንጅትና ድምቀት ባለው ሁኔታ እንዲከበር አድርጓል። በአፄ ይኩኖ አምላክ ዘመነ መንግስት እንዲሁም በጻድቁ አቡነ ተክለ ሃይማኖትም እስከነበሩበት ድረስ አሳሳቢነት የተጀመረው ስርዓተ በዓልም ተጠናክሮ እንዲቀጥል በአዋጅ በትዕዛዝ ተነግሯል። ከዚህ በኋላ እንግዲህ እንደምናስታውሰው በአፄ ናኦድ የተማሩ ነበሩና በመጽሐፈ ኢያሱ የአምላካቸው የእግዚአብሔርን ቃል ኪዳን ታቦት ሌዋውያን ካህናት ተሸክመው ባዩዋቸው ጊዜ ከሰፈራችሁ ተነስታችሁ ተከተሉ የሚለውን በትንቢተ ኢሳይያስ ምዕራፍ 3 ላይ የተነገረውን ጠንቅቀው የሚያውቁ በመሆናቸው ማንኛውንም የኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆኑ ታቦታቱ ወደ መጠመቂያ ስፍራ ወደ ጥምቀተ ባህሩ በሚወርዱበት ጊዜ ከጥምቀተ ባህሩ ወጥተው ሄደው በእልልታ በታቦተ ሕጉን በማጀብ እንዲያከብሩ ተደርገዋል። በመንፈሳዊነታቸውና በደራሲነታቸው የሚታወቁት መጻሕፍትን በመጽሐፍ ስርዓትን በመደንገግ ለቤተ ክርስቲያን ትልቅ ውለታ ያበረከቱትም አፄ ዘርዓ ያዕቆብም ታቦታት ወደ ወንዝ ወርደው ዕለቱን እንዳይመለሱ በዚያ ፈንታ በጥምቀት ዋዜማ ጥር 10 ሄደው ከሰዓት በኋላ ወደ ባህረ ጥምቀት ወርደው እንዲያከብሩ ሀገሩን በኪደተ እግር ይባርኩ ዘንድ በሄዱበት መንገድም እንዳይመለሱ በአዋጅ ወሰኑ። እንግዲህ ሃይማኖታዊ ምስጢር አለው። ታቦተ ሕጉ በወጣበት ቦታ የማይመለስበት ምክንያት ምስጢራት አሉት። ከነዚህ መካከል አንዱ እንግዲህ በተቀደሰ ምድር በኪደተ እግሩ ምድር በኪደተ እግሯ ተቀደሰች እንዲህ ሊቁ ያልተባረከ መሬት እንዲባረክ ነው። ሁለተኛም ዳግመኛም ያላየው እያየ ያልሰማው እየሰማ ስርዓቱን አይቶ እንዲያምን እንዲያስፋፋ ነው። ሶስተኛ ነቢያት በወጡበት እንዳይመለሱ ስርዓት ነበርና በዚያ ልማድ ነው በመጡበት ማለት ነው። አራተኛው ሰብአ ሰገል ጌታችንን ካገኙ በኋላ በመጡበት ቦታ አልተመለሱም። የዚያ ምሳሌ ነው። ታቦታቱ በሕዝብ ጥበቃና እንክብካቤ ተደርጎላቸው በየጥምቀተ ባህሩ እንዲያድሩ ወስነዋል። አከባበሩም ከጊዜ ወደ ጊዜ እየሰፋ አድማሱ ብሔራዊነትን እያዘ መጥቷል። ሕዝቡም ታቦታተ ሕጉን በሆታ በእልልታ በቤተ መቅደስ አጅበው ከወጣ በኋላ በባህረ ጥምቀቱ ከትሞ ማደር ጀመረ። ሊቃውንቱም በበዓሉ እያዜሙ ማክበር ጀምሯል ማለት ነው። ስለዚህ እጅግ ብዙ ምስጢራት አሉት። ዋናው ምስጢር ጌታችን ኢየሱስ ክርስቶስ ዮሐንስን አስከትሎ ሊጠመቅ ከገሊላ ወደ ዮርዳኖስ መሄዱን ቤተክርስቲያን ትነግረናለች። ማቴዎስ ወንጌል ምዕራፍ 3 ቁጥር 10 ላይ በተቀመጠው ከጥንት ጀምሮ የቃል ኪዳኑ ታቦት ይዘን ወደ ወንዝ ወርደን በዓለ ጥምቀትን የምናከብረው ከዚህ አንጻር ነው። ሌላው ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ጥር 10 ቀን ተቀራራቢ የሆኑትን ታቦታትን በየአቅራቢያቸው ለሚገኘው ወንዝ በአንድነት እያወረደች ከከተራ ዕለት ጀምሮ የጥምቀት በዓል በታላቅ መንፈሳዊ ስርዓት እንዲከበር ይደረጋል። ሌሊቱ ከሚያነጋው ሕዝበ ክርስቲያን ጋር በመሆን ያሬዳዊ ማህሌትና የወንጌል ጉባኤ ተዘርግተው በመምህራን ወቅታዊ ትምህርት ሲሰጥ ይታደራል። ታቦታቱ የጌታችን ታቦቱን አክብሮ የሚሄደው ካህን የቅዱስ ዮሐንስ ባህረ ጥምቀቱ የዮርዳኖስ ወንዝ ታቦታቱ አጅመው የሚሄዱትና በዓሉን የሚያከብሩት ምዕመናን ደግሞ ወደ ቅዱስ ዮሐንስ የመጡ የንስሐ ጥምቀት ሊጠመቁ የሄዱ ሰዎች ምሳሌ ነው። ስለዚህ ይሄ ደስ የሚያሰኘው ስርዓት ሀገራችን ኢትዮጵያ ዛሬም ድረስ በትውልድ መካከል ይዛ እያስቀጠለች ትገኛለች ማለት ነው። እንኳን አደረሳችሁ ለማለት እወዳለሁኝ። ሌሎች መልእክቶችን አሜን። ወይደለወነ ከመ ንፈጽም ኩሎ ጽድቀ ጽድቅን ሁሉ መፈጸም ይገባናል። ማቴዎስ 3:15 ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት እንኳን ለ2018 ዓመተ ምህረት በዓለ ጥምቀት በሰላም አደረሳችሁ። በማቴዎስ ወንጌል ተጽፎ የሚገኘውና ከላይ መነሻችን ያደረግነው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጥምቁ ዮሐንስ የነገረው ቃል ነው። መጥምቁ ዮሐንስ እርሱ በጌታ ሊጠመቅ እንጂ እርሱ ጌታውን ለማጥመቅ እንደማይችል በትህትና በመግለጽ ሊከለክለው እየሞከረ ነበር። ጌታችን ግን ወይደልወነ ከመ ንፈጽም ኩሎ ጽድቀ
ጽድቅን ሁሉ መፈጸም ይገባናል በማለት ፍቀድልኝ አለውና ያን ጊዜ ፈቀደለት። ይህ በክርስትና አስተምህሮ ውስጥ እንደ ማዕዘን ድንጋይ የተቀመጡ ቁልፍ ጉዳዮች መነሻ ነው። ሕግን በመተላለፍ ምክንያት ከሰው የተወሰደው ልጅነት ሕግን በመፈጸም የሚመለስበት ሥርዓት ተሰርቷል። የእግዚአብሔር ልጅ በሥጋ ተገልጧል። እግዚአብሔር አብም የሚወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት በማለት ተናግሮታል። መንፈስ ቅዱስ በርግብ አምሳል ሲወርድና በራሱ ላይ ሲቀመጥ የሥላሴ አንድነትና ሦስትነት በግልጥ ታይቷል። ቅዱስ ያሬድ በዮርዳኖስ ተጠምቀ ፈጽሞ ሕገ ወአስተርአየ ገሃደ፣ በዮርዳኖስ ተጠመቀ ሕግን ፈጽሞ በግልጥ ታየ እያለ የዘመረበትም ምክንያት ከዚሁ ጋር የተያያዘ ነው። የጌታችንና የመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ቤተክርስቲያናችን በአደባባይ ከምታከብራቸው አበይት በዓላት አንዱ ሲሆን ረጅም ዘመንና ታሪክ ያለው በዓል ነው። ከበዓሉ ሃይማኖታዊ አስተምህሮ መሰረት ጋር በባህላዊ መገለጫዎችና በሕዝብ ከሕዝብ ትስስር ፈጣሪነቱ በሰፊው የሚታወቅም በዓል ነው። በዓሉን ለማክበር በሚሊዮኖች የሚቆጠር ሕዝብ ከቤቱ ወጥቶ የሚገናኝበት ሲሆን ሰላሙንና አንድነቱን የሚጠብቅበት ሥርዓት አለው። መከባበር፣ መተሳሰብና ከተገቢው መንፈሳዊ መንገድ ደስታን መግለጽ የበዓሉ በጎ ገጽታዎች ናቸው። አስተምህሮአችን ሁሉ ነገር በሥርዓት ይሁን እንደሚል ጥምቀት ሥርዓትን መሰረት አድርገን የምናከብረው በዓል በመሆኑ በልዩ ውበት የሚታወቅ በዓል ሊሆን ችሏል። ስለዚህ ዛሬም በዓሉን በመንፈሳዊ ስነ ስርዓትና በጎ እሴቶቻችንን ሁሉ በመጠበቅ ልናከብረው ይገባል። በበዓለ ጥምቀት በጌታችን የተመሰረተልንን የጥምቀት ምስጢርና ከጥምቀት የሚገኘውን የልጅነትና ጸጋ እናስባለን። በጥምቀት የምናገኘውን ጸጋ መንፈስ ቅዱስ ከስጋዊነት ወደ መንፈሳዊነት መለወጥ እንዲሁም ከኃጢአት ማሰሪያና ከዲያብሎስ ግዛት ነፃ መውጣት እያሰብን ነጭ እንለብሳለን። ስለተደረገልን ሁሉ እግዚአብሔር አምላካችንን በመንፈሳዊ ዝማሬ እናመሰግናለን። ከዚህ ውጪ ሰዎችን በሐሳብ የሚለያዩ መልእክቶችንና ምልክቶችን እንዲሁም አርማዎችን መጠቀም ከበዓሉ መንፈስ ጋር የሚጋጭ ነው። ነገሮቻችን ሁሉ ሰላምን፣ ፍቅርንና አንድነትን የሚሰብኩ ሊሆኑና አሉታዊ ውጤት ካላቸው ነገሮች ሁሉ ልንጠበቅ ይገባል። ስለዚህ ከላይ እንደተገለጸው ነጭ ቀለም ያላቸው አልባሳትን በመልበስ የሀገራችንን ሰንደቅ ዓላማና የቤተ ክርስቲያናችንን አርማ ብቻ በመያዝ መልእክቶቻችንን ልዩነት ፈጣሪ እንዳይሆኑ በመጠንቀቅ በዓለ ጥምቀትን በሥርዓት እንድናከብር እያልን በቅድስት ቤተ ክርስቲያናችን ስም ጥሪያችንን እናስተላልፋለን። ልዑል እግዚአብሔር አምላካችን በዓሉን የሰላምና የበረከት በዓል ያድርግልን። ሀገራችንን በጽኑ ሰላም በአንድነት ይጠብቅልን። ጥር 9 ቀን 2018 ዓ.ም ዳም እንኳን አደረሳችሁ ለማለት ወዳለው በሌሎች መረጃዎች እንመለሳለን። ተሰናበትን።